እንዴ? አንቺ ያን እያወራሁሽ ያሉት በቃ አይሆንሽም። ሰውዬሽ ጨርሽ። አዎ ምን ታመጫለሽ? ድረሱላት የሚያፈቅራት ልጅ ይዟት ሊሄድ ነው። ቤቷ ድረስ መጥቷል። አረ የጽጌና የዳኒ ነገር ግን በጣም ይገርማል። እንዴ እውነት ነው። ጎበዝ ዳኒ አሳድገ የሁሉ ጊዜ ለፍተ እንዴት ነው አሳልፈ ለቦርጫም ለሆዳም ሰው እያሳልፈ ምሰጣት? አይሆንም፣ አይቻልም፣ እንዳትፈቅድ። ኦ ማይ ጋድ። የዛሬው ደግሞ በጣም ይለያልና ጽጌና ዳኒ እንግዲህ ክርክሩን፣ ጭቅጭቁን፣ ሁሉንም ነገር እንደቀጠሉት ነው። ዳኒ በቃ ይሄን ነገር ሲያይ በህይወት መኖሩን እባካቸው አረጋግጡልኝ ብዬ ነበር ትናንትና። መኪና ሲሰጣት ሰርፕራይዝ ስትሆን ምናምን ላይክ በጣም እያስመሰለች ነው በነገራችን ላይ ጽጌ ማለት ነው። በጣም ቅብጥ ምናምን ብላ ዳኒን ለማስቀናት ብላ እንግዲህ ያልሆነ ህይወት ውስጥ ያልሆነ ሙድ ውስጥ እየገባች ነው። እኔ በጣም የገረሙኝ ነገር ደግሞ ጓደኞቿ በጣም እዛም ትክክል ነው እዚህም ትክክል ነው፣ እዛም ያንጨበጭባሉ እዚህም ያንጨበጭባሉና መጀመሪያ ከዳኒ ጋር ሁኚ ሲሉ የነበሩ ሰዎች አሁን ደግሞ ለሷ ከሚሰጣት እሷ ከምትበላው ነገር እሷ ከምትጋበዘው ነገር እንዲካፈሉ ፈልገው ነበረ ነው መሰለኝ። ከዚህ ሽማግሌ ጋር እንድትወኝ አያቷ የሚሆነውን ሰውዬ እንግዲህ አብረው ካልሆነች ብለው ስጦታ ሲያመጣ አሽቃብጠው ምናምን ብለው ሊድሯት ከጫፍ ደርሰው ነበርና ዳኒ ደግሞ ለምን ታጨበጭባላችሁ ብሎ ልካቸውን ነግሯቸዋልና ዳኒ እንግዲህ ጽጌ ቤቷ ድረስ በመሄድ በጣም ከባድ ጸብ ነው የፈጠረው። በጣም ተናዶ ሳት ለብሶ ሳት ጎርሶ ነው ሄደውና ከባድ ነው። ሰው የጣሉበትን ሲያነሱ አይወድም የሚባል ነገር አለ። እንደዛ አይደለም። እውነት ለመናገር ጽጌና ዳኒ በጣም ይዋደዳሉ። ለምን ይዋሻል? ለምን ይካዳል እንዴ? አሁን ጽጌ ሀብትና ንብረት ፈልጋ ዝና ፈልጋ የሆነ ነገር እንቆปิปิጥ ማለት ፈልጋ ነው እንጂ ከዳኒ ምን አጣ ነው የምትሄደው? ሲጀመር ልቧ ሌላ ቦታ፣ አካሏ ሌላ ቦታ። አይገርምም? ጓደኞቿ ራሱ እየደገፏት የሚገኙት ማለት ነው ጥቅም እንዲያገኙ ነው። ራስ ስትጋበዝ አብሮ ለመጋበዝ የሆነ ነገር ሲሰጣት እነሱም እንዲያገኙ፣ ሌላ ምንም ነገር የለም። ጽጌን የትናንትና ነግራታለሁ። ቀሉስ ቀልድ ነው ይሄ ሰውዬ በጣም ይውላችሁ። ጽጌ እንደው ጥሩ ህይወት ብትኖር እንደ አንድ ሴት በጣም ቢያልፍላት የተሻለ የተስተካከለ ኑሮ ላይ ብትኖር ጥሩ ትዳር ብትይዝ ልጅነቱ አልቆ አብቅቶ ጥሩ ህይወት ብትኖር ምናምን ደስ ይለኛል። ግን ደግሞ የሚሆን ነገር አይደለም። እርግጠኛው የምነግራችሁ ነገር እስከ ጥግ ድረስ ይሄ ሰውዬ ሲጀመር በገንዘቡ ነው የሚያምነው። በገንዘቡ እንደዚህ አታድርጊ እንደዚህ ቅድመ ሁኔታውን ራሱ አይታችሁ ሰምታችሁታል። እንዴት አድርጎ በቃ ህግና ደንብ እንዳስቀመጠላት እንደፈለገች መዝለል አትችልም። ከእኩያዋ ጋር ስትሆን ነው እንደፈለገች መሆን የምትችለው። ይሄ ኦልሬዲ አያቷ ነው የሚሆነው። ትልቅ እየሰውዬ ነውና ነገ ገንዘቧ በገንዘቡ እንደፈለገ በቃ እንደ ሰራተኛ ነው የሚያያት ሲጀመር ማለት እንኳን እንደሚስት ሊያያት ይቅርና ለጊዜው መኪና እየሰጣት ነው። ሌላም ጄትም የግል ጄትም ገዝቶ ሊሰጣት ይችላል። ነገ እንደ ቆሻሻ እቃ አውጥቶ ነው የሚጥላት። አንድ ነገር ልነግራችሁ እንድታውቁ የምፈልገው ነገር አሁን ጽጌን የጠቀማችሁ መስሏችሁ ጎበዝ ጥሩ ነው ከዚህ ሰውዬ ጋር እንደዚህ ሁኚ እንደዛ ሁኚ መኪና ሰጠሽ ደስ ይላል ምናምን እያላችሁ እያሽቃበጣችሁላት ነበረ። እኔ ዳኒ ወደ ራሱ እንዲመለስ ያለው ነገር እልሁን አቆሞ ወደ ራሱ ተመልሶ ከጽጌ ጋር ጥሩ ህይወት እንዲኖር ነበር የፈለኩትኝ ምናምን። ነገር ግን አላደል ቀንታ ማለት ዳኒ ቀንቶ በቃ በጥሩ መንፈስ መጥቶ ከጽጌ ጋር ጥሩ ህይወት ይኖራሉ ብዬ ነው ያሰብኩትኝ እንጂ ሙሉ በሙሉ ዳኒን ጥላ መሄድ የለባትም። ነገ የሚጸጽታትን ነገር ለምንድነው አድርጊ የምንላት? ነገ አውጥቶ ይጥላታል። የምንድረኝ ነው ምላችሁ? ነገ በገንዘቡ እንደፈለኩ በቃ ይገዛታል። በቃ የገዛት ነው የሚመስለው። በቃ ልክ እንደ እቃ እንደ ማቴሪያል ነው የሚያያት። እንዲያርጊ እንደዛ አታርጊ ነው የሚላትና ከሚወዳት ከሚያፈቅራት ልጅ ጋር ምንም እልህ ቢኖርበትም ዳኒ በቃ አብረው ሲሆኑ ሁለታቸውም እልህኛ ናቸው። ሁለታቸውም ፈታ የሚያደርጉ ሰዎች ናቸው በነገራችን ላይ በህይወታቸው ላይና አብሮ ቢሆኑ ነው የተሻለ። አብሮ ነው ያደጉት፣ አብሮ ነው የኖሩት፣ አብሮ ነው ብዙ ነገሮችን ያደረጉት፣ ክፉም ደግም አብሮ አሳልፈዋልና ዛሬ ላይ ግን ጥቅመኛ ሰው ሲመጣ ወይም ደግሞ በጥቅም የሚደልላት ሰው ሲመጣ ከሱ ጋር ላጥብላ መሄዷ በጣም ገርሞኛልና ዳኒ ጥሩ ነው ያደረከው። በዚህ እንደዚህ በቀላሉማ እንዳትፋታ ይቅርታ ማገት እንኳን ትክክል አይደለም፣ ጥሩ አይደለም። ግን ደግሞ መጥለፍ ካለብም ጠልፈው ውሰድ። ዝም ብለህ እንዴ የማንም ወሮ በላ የትም የማይታወቅ ሰው እየመጡ ይሄ ግብደ ሳስቡት እስኪ ከላይ ወላይ ሲጫልባት ይቅርታ አድርጉልኝ ግን አይሆናትም። በቃ አይመጣጠኑ ጭራሽ። ስለ ሰውየው ማንነት አላውቅም፣ ግን ደግሞ እኔ ይቅርታ አድርጉልኝና አንዳንድ ሀብታሞች በገንዘባቸው ሁሉ የሚመኩ በቃ በገንዘባቸው የሚያስቡ ምናምን ነው የሚመስለኝ። ከሰው ክብር ከሰው ማንነት ወይ ደግሞ ከሰውነት በቃ ገንዘባቸውን ነው የሚያስቀድሙት የሚያስበልጡትና ይሄ ነገር ደግሞ በጣም አስቸጋሪና አስጠሊታ ነገር ነው። እንደዛ ብዬ ስለማመን ጽጌ የሚሆንሽ ማን ነው? ዳኒ ነው። ከሆንሽ ከዳኒ ጋር ነው መሆን የምትችይው እና ልብሽን ዳኒ ጋር አስቀምጠሽ የሆነ አካልሽን ምናምን ነገር ከልጁ ጋር ከዚህ ሽማግሌ ጋር ማድረግሽ እኔ በጣም ነው የገረመኝና ዳኒ ደግሞ
አሳድጎ ይሄ ሁሉ ጊዜ አብሮ መጥቶ ሲያደናቀፋት እኮ እኔን ብሎ ስንት ጊዜያትን አብሮ አሳልፈው እንዴት ነው ለዚህ ሰው እያሳልፈው የሚሰጣት? ኧረ ተው፣ የምሬን ነው ብላችሁ ጽጌ ትጨፈለቅብናለች። የምትወዷት የምንወዳት ከሆነ ጽጌን ከዚህ ሰውዬ ማስመለጥ ነው ያለብን። ሌላ ምንም አማራጭ የለንም። እና ዳኒ በቃ ተቃጥሏል፣ ረር ብሏልና በጣም ያሳቀች ነገር ጽጌ ደግሞ እግዚአብሔርን ግን ማለት ነው የቱንም ያህል በቃ ቢጨቃጨቁ ቢከራከሩ ቢጣሉ ምናምን ነገር ቢደባደቡ ራሱ በጣም የሚያስቀኝ ፓርት አለ። በቃ የሆነ አክታቸው ነው፣ ወሬያቸው፣ አወራራቸው፣ እልሃቸው፣ ሲቆጡ ሲናደዱ ሲበሳጩ ያለው ነገር ዳኒም ጽጌም በጣም ነው የሚያስቁኝና አሁን በቃ ተናዳ ተቆልታ እንዴ የምን ታመጫለሽ ምንም እኮ አቅም የላትም። አስቡት እንግዲህ ገና ለሌላ ሰው ልደውል ማለት ደውላ ደግሞ ስልኳን ተቀማጭና ድረሱልኝ ዳኒ ቤት ነው ያለው ይሄን ያለው እንደ የምትፈራው አረስማ ዳኒ ሲጀምር ምንም ማረግ በቃ አፍቅሬሻለሁ ተሸንፌልሻለሁ አለሽ። ከዚህ በላይ ሌላ ምን አለ? ከማይሆንሽ ሰው ጋር ሆነሽ ጊዜሽን ከምታባክኝ አብሮሽ ካደገ ሰው የምሬ ነው ከሚያውቁት ሰይጣን ማለት ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ይባላል። የምር ክፉንም ደጉንም የምታውቂው መጥፎ ጎኑንም ጥሩ ጎኑንም የምታውቂው ዳኒ ይሻልሻል። ጥሩ ባህሪውንም መጥፎ ባህሪውንም የምታውቂው ዳኒ ነው በደንብ አድርገሽና ያ ሰውዬ ግን አዲስ ሰው ነው። ማንነቱን አታቂም። ገንዘብ ብቻ ስለሰጠች በነገራችን ላይ ጽጌ ማለት ነው ትናንት የተሰጣትን መኪና 2 መግዛት ትችላለች። የእውነቴ ነው አላት ገንዘብ። በጣም ብዙ ብር ያላት ልጅ ናት። በደንብ መስራት የምትችል ልጅ ናት። ሶሻል ሚዲያ ላይ ያለች ልጅ ናትና ምንም የሚከብዳት የሚያቀታት ነገር የለም። ግን ያ ሰውዬ ብጣሽ የቆርቆሮ መኪና ወሩሮ ሲሰጣት ምናምን መደነቋ መገረሟ በጣም ገረመኝ። እግዚአብሔርን ለምን ዳኒ አንድ ዶሮ ገዝቶ አይሰጥሽም? እንደውም በግ ተወጃለሽ። በግ ራሱ ገዝቶ ቢሰጥሽ ጥሩ ነው። ዳኒ ጥሩ ፍቅር የምር ከፍቅርና ከገንዘብ ማን ነው የሚበልጥ ብሏል ዳኒና ምንም ጥርጥር የለውም። ገንዘብ አይበልጥም። ከምንም በላይ ፍቅር ነው ሊበልጥ የሚችለው። ጽጌ ዛሬ ገንዘብን አስቀድማ ብትሄድ ነገ እያለቀሰች ትመጣለች፣ ፍቅርን ፍለጋ ማለት ነው። ያኔ ደግሞ ላታገኘው ትችላለች፣ እንዳስቀመጠችው ላታገኘው ትችላለች። እና አብዛኛውን ጊዜ ግን ማለት ነው እግዚአብሔርን እውነት እናውራ ከተባለ የኢትዮጵያ ሴቶች በተለይ ቆንጆ የሆኑ በተለይ ደግሞ ታዋቂ ነን የሚሉ ሴቶች ገንዘብ ሲያሯሩጡ ነው በቃ ማንነታቸውን ራሳቸውን ጥለው ያልሆነ ቦታ ውስጥ ያልሆነ ህይወት ውስጥ እየተቀጠቀጡ እየተደበደቡ በገንዘብ ተገዝተው ልክ እንደ እቃ እግዚአብሔርን ብዬ ልንገራችሁ እንደ እቃ ተገዝተው ማየት ትችላላችሁ። ስንት ቆንጆ ሴቶች ራሳቸውን አጥፍተው እንደተገኙ፣ ስንት ቆንጆ ሴቶች እንዴት እንደሆኑ ባጭር እድሜያቸው እንደጠፋ ምናምን አይታችኋል አይደለ? ያ የሆነው ምክንያት ምንድነው? ከፍቅር ገንዘብን አስቀድመው ሄደው በገንዘብ ተታለው የማይሆን ህይወት ውስጥ ገብተው ነው ህይወታቸው ሁሉ ምስቅልቅል ብሎ ምናያቸው። ምንም የሰመረ ህይወት ገንዘብ መርጣ ሄደች ሴት ምንም አይነት የሰመረ ህይወት አይኖራትም። እና ይሄ ነገር ደግሞ ለጽጌ የማይጠቅማት ነገር ስለሆነ ማቆም አለባት ብለን መምከር እንጂ ያለብን በርቺ ምናምን ብለን ነገ የምታለቅስበትን ነገ የምትጸጸትበትን ነገ መጥፎ መስመር ውስጥ የምትገባበትን ነገር ማበረታታት የለብንም በጭራሽ። ይሄን ሰውዬ አታቆም ከነ መፈጠሩ እንኳን ማታቀው ሰውዬ ነው። ዛሬ መጥቶ ሽማግሌ ምናምን ትዳር እስኪ ታግባውና 2 ሳምንት አብሯት ከተቀመጠ እንደ እቃ ነው ማያት። አንቺ ሂጃብ ቻልሽ እንደዚህ አድርጊ አንቺ እንደዚህ በገንዘቡ ነው የሚተማመነው። አያችሁ አሁን ፍቅርን ሳይሆን እያሳያት የሚገኘው ቁስን ነው። በቃ መኪና ይሰጣታል፣ ሌላም ስጦታ ይልካል ምናምን ባላፍት ነው ምናምን ትዳር ነው ምናምን ነገር ለሷ የሚጠቅማት ነገር የለም። የሰው ገንዘብ የሰው ነው። የራሷን ይዛ ጥሩ ፍቅር ካለው ሰው ጋር ብትሆን የተሻለ ነው። የዳኒን ባህሪ የዳኒን ጸባይ ቀይራው ወደ ራሱ ተመልሶ ጥሩ ፍቅር ጥሩ ጊዜያትን እንዲያሳልፉ ብታደርግ ነው የተሻለ ነው ብዬ የማስበው። ዳኒ ደግሞ አይዞ በርታ አለንልህ እንዴ አንተን የመሰለ እንዴ ኮሜዲ ሆንክ ሰውዬ ማንም በቃ ሊወዳደር ሊነጻጸር አይችልም። እንዴ በወፈሩ ሰው አይፈሩ አሉ። ይሄ ሰውዬ ነው ቢወፍር ቢላላጥ ለምን 30 ጥባቂዎቹን አያሰልፍም? አንተ 1000 ትበቃለህ፣ ለ1000 ትበቃለህ። ማንንም በቃ በተንኮል ማንም አይችልም። እና ዳኒ ተረጋጋ። ለማንኛውም ጽጌን ደግሞ እንዲህ እየሄድክ ባነካት ቁጥር የሆነ ሰዓት ላይ የሆነ ነገር እንቅ ምናምን ብትልብህ አስቸጋሪ ነውና ወደ ራስህ ተመለስ። በዚህ ልክ መናደድ መበሳጨት ምናምን የለብህም። እና አሽቃባጮቹ ደግሞ ጓደኞቿ በጣም ነው ያሳቆኝ። ግን እግዚአብሔርን እዛም ትክክል ነው እዚህም ትክክል ነው። እንደዚህ አይነት ነገር እኮ ነው ሀገርን የሚያጠፋ ሀገርን የሚበታትን ሁላ ማለት ነውና ጥሩ አይደለም። ጥሩ ነገሮችን እናውራ። ጥሩ መስመር ጓደኞቻችን እንደ ጓደኛ እውነቱ ነው ብትቆረቆር ብትጨነቅላት ምን ትሆናለች የነገ ህይወቷ ምን ይሆናል ብላ ብታስብ ኖሮ ፍቅርን እንድታስቀድም ትመክራት ነበረ። ካልሆነ ጸጥ ማለት እንጂ በዚህ ልክ በቃ ሰርግ መጣ ምናምን ያን ቆርቆሮ መኪና ያዙ አንድ ቀን ፍጭት ብሎ የሆነ አስፋልት ላይ የሚወድቅ የሚቀር መኪና እኮ ነው። ምንም ቆርቆሮ ነው፣ ሌላ ምንም አዲስ ነገር የለውምና ይሄን ያህል ለዛ መኪና ተታላችሁ በዛ ልክ ስጨፍሩ ሳይ በጣም ነው ሳቄ የመጣው። ኤኒዌይስ ግን ዳኒ አሳድጋ ለሰው እንዳትሰጥ ጽጌን በምንም ታምር ልትፋታት አይገባም። በቃ
እስከ መጨረሻው ታገለው የምል ደግሞ ታሸንፋለህ። አንተ ፍቅርን ያዝከው፣ እሱ ገንዘብን ሊሆን ይችላል የያዘው። የተማመነው አንተ ፍቅርን ነው፣ እሱ ገንዘብን ሊሆን ይችላል። ስለዚህ ፍቅርና ገንዘብ ማን ይበልጣል ወይም ደግሞ ማን ያሸንፋል የሚለው ነገር መጨረሻው አሸናፊው አንተ ነህ። ስለዚህ በርታ፣ ቀጥልበት፣ ወደኋላ እንዳትል፣ ተስፋ እንዳትቆርጥ ብዬ እኔም እመክራለሁ። እናንተስ ምን ትመክሩታላችሁ? ዳኒና ጽጌ አብረው መሆን አለባቸው ወይስ ደግሞ ከአሁኑ ከመጣው ከሀያቷ ከሚያክል ሰውዬ የሰማይ ስባሬ ከሚያክል ሰውዬ ጋር ነው መሆን አለባት ብላችሁ የምታስቡት? እስኪ እናንተም ሀሳብ አስተያየታችሁን አስቀምጡ። በመጨረሻ ግን ማለት በጣም ነው ማመሰግናችሁ እግዚአብሔርን 25,000 ምናምን ገብቻለሁ። በጣም ነው ማመሰግነው። ወዳችኋለሁ፣ አከብራችኋለሁ። በጣም ደስ ብሎኛል በእውነት በሰፊው ላመሰግናችሁ። እንግዲህ ፕሮግራሜን ጨርሻለሁ፣ ቅኔን ጨርሻለሁ እላችኋለሁና አመሰግናለሁ፣ ወዳችኋለሁ። የእናንተን ሀሳብ ደግሞ እቀበላለሁኝ። ሁላችሁም እንግዲህ ከመጥፎ አመለካከት ከመጥፎ አስተያየት ምናምን ወጣችሁ የራሳችሁን የግል አስተያየታችሁን እንደዚህ ቢሆን ጥሩ ነው እንደዚህ ብታደርግ ብላችሁ አስቡ። እኔ ለሴት ልጅ ከምን በላይ አስባለሁ አዝናለሁና ልጅ ሂጂ ግቢ ምናምን ብለን አስገብተናት ከማይሆን ሰው ጋር የማይሆን ህይወት ጀምራ ተሰባብራ ከምናያት ከምታለቅስ ምናምን ዛሬ ላይ ከሚያፈቅራት ከሚለምናት ሰው ጋር ብትሆን የተሻለ ነው። ከፍቅር ገንዘብን ማስለበለጥ የለባትም። ባጭሩ የኔ ሀሳብ ይሄንን ይመስላል። ሰላም ቆዩልኝ።